ስም ያገናኘው ሻምበል ይባላል። የ9ኛ ክፍል ተማሪ ነኝ። ይህንን የዩኒፎርም እና የደፍተር ድጋፍ ያደረገልን ጋሽ አበበ ፈንታው ነው። ቤተሰቦቻችን ተቸግረው ነበረ። ይህን ድጋፍ ስላደረገልን ደስ ብሎናል። ለእናንተስ ደፍተርና ዩኒፎርም ድጋፍ ማድረጉ በትምህርታችሁ ላይ የሚኖረው አስተዋጽኦ ምንድነው? ያው የሚኖረው አስተዋጽኦ ሁላችንም ደስተኛ ሆነን እንማራለን። ከሁሉም ተማሪ ጋር እኩል እንሆናለን። ምንም አይነት ጎደሎ አይኖርም። ከደብረ ዘይት ቀበሌ ነው የመጣሁት። የተማሪ ወላጅ እናት ነኝ። እንግዲህ በአካባቢያችን በአስጎብኝ ተማሪ መማር እየፈለገ ያው ከኑሯችን አንፃር ዝቅተኛም በመሆኑ አሁን በዚህ ድጋፍ በመምጣቱ በጣም እኔ ደስተኛ ነኝ። በጣም ደስ ብሎኛል። ሞራኑ ያልተነካም፣ ተማሪውም ደፍተር እስክሪብቶ ብሎ አልተጨናነቀም። እግዚአብሔር ይስጥልን፣ ልጅ ይውጣልን። በጣም እናመሰግናለን። እንኳን የሰጠ ይሄን ሁላ ተማሪ የሸፈነ ሰው ቀርቶ ያሰበ ራሱ ያስደስታል። ለሀገሬ ሰው ለሀገሬ ተማሪ መማር እየፈለገ ሞራኑ እንዳይነካ ብሎ ባሰቡ ራሱ በጣም ያስደስተኛል። በጣም ተደስቻለሁ ከሚገባው በላይ በእኔም በራሴ ማለት ነው። ዝቅተኛ ነዋሪ ስለሆንኩኝ እንደዚህ ማሰባቸው ራሱ በጣም ደስ ብሎኛል። እኔ ያኖርልኝ ነው። እሺ ትግስት ማረጉ ባላለው የላሊበላ ከተማ አስተዳደር ሴቶች ህፃናት የህፃናት መብት ጥበቃ ባለሙያ ነኝ። ዛሬ በዋናነት እዚህ የተገኘንበት ምንድነው ህፃናቶች በወቅቱ ወደ ትምህርት ቤት እንዲገቡ በአበበ ፈንታው የበጎ አድራጎት ድርጅት ዛሬ ብቻ አይደለም አበበ ካሁን በፊትም በተደጋጋሚ በየአመቱ ከ200 በላይ ህፃናት ተማሪዎችን የዩኒፎርም የደፍተር እንዲሁም በተጨማሪ 100 ህፃናትን በየወሩ ያንዳንድ ሺህ ብር ድጋፍም እያደረገ ይገኛል። ከ300 በላይ ሴቶችንም እንደዚሁ በየወሩ አቅመ ደካማን አረጋውያንንም ድጋፍ እንደሚያደርግ ይታወቃል። በእኛ ጽህፈት ቤትም በኩል ምስጋናችን እናቀርባለን። አንዱ አጋራችን ነው አበበ ፈንታው። ለሱ ስሜ አበበ ፈንታው ይባላል። የላሊበላ ማህበረሰብ አቀፍ የበጎ አድራጎት ማህበር ኃላፊ ነኝ። ማህበሩ በዘንድሮ አመት ለ200 የሚያክል ተማሪዎች ዩኒፎርምና ለ100 ተማሪዎች የደፍተር ድጋፍ ያደርጋል። ለ2018 የትምህርት ዘመን ማለት ነው። ከ350 ሺህ ብር በላይ የሚገመት ወጪ ነው የተደረገበት። ይሄንም ያደረግነበት ምክንያት ሰስቴይነብል እንዲሆን ዘላቂ እንዲሆን ሁሉ ጊዜ ከሰው እየለምን መኖር ስለሌለብን ትምህርት ለተማሪዎች ትልቅ ነገር እንደሆነ ስለምናምን ከአሉን በቋሚነት እንኳን 60 ተማሪዎች 12ቱ ዩኒቨርሲቲ ገብተዋልና ኔክስት ይር ሁለቱ ግራጁዌት ያደርጋሉ። ስለዚህ ለትምህርት ያላቸውን እንትን ከፍ እንዲያደርግ ብለን ነው በዘንድሮ አመት የትምህርት ድጋፉን ቁሳቁስ ማድረግ የፈለግነው። በቀጣይ ሌሎች ተማሪዎች ይኖራሉና ይሄን አጠናክሮ በጎ ተግባር አጠናክሮ ለመቀጠል ምንድነው ለቀጣይ አሁን በየወሩ ከምንረዳቸው 60 ተማሪዎች ለቀጣይ ደብል ለማድረግ ነው ያሰብነው። 120 ተማሪዎችን እንደገና የምገባ ፕሮግራም አለን። ሆስቴል 40 ተማሪዎች አሉ። እነሱንም ደብል ለማድረግና ያለውን የእርዳታ እንትን ሰፋ አድርገን ለመሄድ ነው ለ2018 እቅዳችን ያለው። በ60 የሚጠጉ ተማሪዎች ድጋፍ የተደረገላቸው ምን ችግር ነበረባቸው? ምን ያክል እየተረዱ ነበር? አሁንስ ምንድነው ያወጣው? በጣም ትልቅ ችግር ነበረባቸው። ለምሳሌ ጠዋት ሰርቶ የቀን ስራ ከሰዓት በኋላ ትምህርት ቤት የሚሄድ ብዙ ነበረ። ኢቨን በትምህርት ያላቸው አካዳሚክ ያላቸው እንትን በጣም ደካማ ነበር። ግን ከኛ ከማህበሩ ከተሳተፉ በኋላ ብዙዎቹ የትምህርት ቤት እንትናቸውን ስንሰበስብ
ውጤታቸው ከመቶ በላይ ነው። በተለይ እነዚህ 16 ዩኒቨርሲቲ የገቡት ተማሪዎች በፊት የነበራቸው አካዳሚ እንትን በጣም ትንሽ ነበረ። አሁን ግን ከኛ ከታቀፉ በኋላ በደብል ነው ያላቸው የትምህርት እንትን ራሱ እና ለ60 ተማሪዎቹ በየወሩ አንዳንድ ሺህ ብር ይሰጣቸዋል። ያው ሆስቴሉ እንዳልኩ 40 ተማሪዎች ናቸው። እነሱም የ80 ሺህ ብር ድጋፍ ነው በየወሩ ያላቸው። ያው ግን ለለቱ በሆነ በኢኮኖሚ እንትን አቋርጠነዋል። እንዳልኩ በ2018 እነሱንም የማስቀጠል እንትን ነው አላማችን። ከዚህ ባለፈ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ካምፕ የሚኖሩ 80 አረጋውያን አሉና እነዛን 80 አረጋውያንም በየኛ ማህበር ነው ደግፎ የያዛቸው ያለማቋረጥ ላለፉት 5 ዓመታት ይሄ ነገር እየተዘጋጀላቸው አሁንም ነገር እየተረዱ ነው ያሉት። እነዛ በልመና ሲተዳደሩ የነበሩ ስትሬት ላይ አገኝተናቸው ለምን እኛ ጋር እንትን ሸልተር ውስጥ አናስገባቸውም ስንላቸው በጣም ተደሰቱና ከአባ ወደ አሜሪካ ከሄዱት እሱ ጋር ተነጋገርንና ታችኛው የቤተክርስቲያኑ ካምፕ እንዲሰጡን አደረግን። 40ዎቹ በልመና ሲኖሩ የነበራቸው 40ዎቹን ደግሞ በየቀበሌው ከአባ ጋር ተማክረን አንድ ላይ ሄደን ከአንድ ላይ እንዲኖሩ አደረግናቸው። ስለዚህ በየወሩ ያላቸውን የምግብ የቁርስ የምሳ እራት የቅዱስ ላሊበላ ማህበረሰብ አቀፍ የበጎ አድራጎት ማህበር ነው የሚሸፍነው ማለት ነው። እንደው የማህበር እንግዲህ በርካታ ሰዎችን እየረዳና እንደው በጥቅሉ ምን ያክል ሰዎችን እያገዘ ነው? እንደው በአመትስ ለነዚህ የሚያደርገው ወጪ ከ400 ሰው በላይ ነው እያገዘ ያለው። በሂሳብ ሲሰላ ከ4.8 ሚሊዮን ብር በአመት ያወጣል። እንደው በቀጣይ ሲሆን በተለይ አሁን ከበጎ አድራጎት ማህበራት ከፍ ማድረግ ሌሎች ማህበረሰቦች ተጠቃሚ ለማድረግ ምንድን ነው ያለው? አሁን ምን አድርገናል? ዳታ ለየቀበሌዎቹ ሰጥተናልኝ። እኛ ስንመለምል እኛ አይደለም የምንመለምለው፣ ምክንያቱም እኛ ስንመለምል አጎት አክስት ምን እያለ ስለሚመጣብን ምንድነው ያደረግነው? ለቀበሌዎቹ ነው የምንሰጠው። ለከንቲባ ጽህፈት ቤት እንሰጣለን፣ ከንቲባ ጽህፈት ቤት ለቀበሌዎቹ ይሰጣሉ። ከነሱ ተረክበን ነው እኛ እንትኑ ሂደቱን እናስኬደው። አሁን ለየሁሉም ቀበሌዎች ዳታ ሰጥተናልኝ። 40 ሰው እንዲጨምሩ በአራቱም ቀበሌ ሰጥተናል። ስለዚህ ለቀጣይ አመትኝ በአራቱ ቀበሌ 160 ሰው ይጨመራል ማለት ነው። ያው እኔ የምለው እነዚህ ያሉ ተማሪዎቻችን ሁልጊዜ በቴሌቪዥን መታየት የለብንም፣ በእርዳታ ሁልጊዜ መታየት የለንም። እናንተ ናችሁ የወደፊት እንትን ያለ ተተኪዎቹና ሁልጊዜ ለትምህርት ያላችሁን እንትን ብታደርጉ ሁልጊዜ ሪፎርም እየታገዘነ ደፍተር እየተሰጠነ መኖር የለብንም እና በትምህርታችሁ ሆናችሁ አካባቢያችሁን ለማገዝ ያብቃችሁ ነው ሌላ ምን